እግዚአብሔር አምላክ የተባረከ ይሁን እንግዲህ ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከናል ሌሎችንም የተለያዩ ዝማሬዎችን ወደናንተ ማድረሳችንን እንቀጥላለን እነዚህ በመሃል ላይ ወደናንተ የምናደርሳቸው ዝማሬዎች እናንተ እንድትሰሙ እናንተ እንድትባረኩ እናንተ ደግሞ በዛውም እንድታመልኩም ጭምር ነው ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን ስለነዚህ ዘማሪዎችም እግዚአብሔርን እጅግ አድርገን እናመሰግናለን ስለተሰጣቸው ጸጋ በጸጋቸውም ደግሞ እግዚአብሔርን እንድናመልክ ስለሚያደርጉን ዘማሪዎች ጌታ ኢየሱስ የተባረከ ይሁን ሁሉ ጊዜ እንግዲህ እንደምናደርገው የመጀመሪያው ወይም ቀዳሚው ዝግጅታችን ግጥም ነው ዛሬ ደግሞ ግጥም ይዛልን የቀረበችው ወይም ያደረሰችን እህታችን ነገደ ወልደ ሰንበት ናት ነገደን እንግዲህ ብዙዎቻችን የምናውቃት በጸሎት አገልግሎቷ ነው ጉበኛ ለትውልድ ዓለም አቀፍ የጸሎት አገልግሎት ውስጥ ለረጅም ዘመን ስታገለግል ለምድሪቱም ለሃጉርም ለቤተ ክርስቲያንም ጭምር እሷ በመታስተባብረው በዚህ በጉበኛ ለትውልድ ዓለም አቀፍ አገልግሎት ለብዙ ዘመን ያገለገሉ ይገኛሉ እሷም ያንን በማስተባበሯ ደግሞ እንግዲህ እግዚአብሔር በምድሪቱ በአሃጉርም ደረጃ ብዙ ጣልቃ የገባባቸው ነገሮች እንዳሉ እናውቃለን ስለታችን ነገደ ወልደ ሰንበት እንግዲህ በተለያዩ ጊዜያትም ወደኛ ጋር ጎራ በላ የተለያዩ ቃለ ምልልሶችን ሰጣለች በሌሎች ሚዲያዎች ጌታ ኢየሱስ ክርስቶስ ለሷና ስለአገልግሎቱ አብራችሁም ስለምታገለግሉት ሁሉ የተባረከ ይሁን በእናንተ ጸሎት ምድራችን እንግዲህ እስካሁን ባለው ሁኔታ ብዙ የእግዚአብሔርን ጣልቃ ገብነት እንድናይ አድርጎናል ዛሬ ደግሞ ለየት ባለ መልኩ በግጥም መልክ መጣለች እንግዲህ የግጥሙ ምርስ ከዚሁ ከጸሎት ጋር የተያያዘ ነው ማላጅ ይፈልጋል የሚል ነው በዚህ በመጨረሻው ዘመን በዚህ በላቂው ሰዓት ላይ እንግዲህ ማላጆች ያስፈልጋሉ ያለችን ነው ለማንኛውም ይሄም እንግዲህ አንዱ ትልቅ ጸጋዋ ነው ግጥሙ ይቀጥላል ማላጅ ይፈልጋል በእህታችን ነገደ ወልደ ሰንበት ነው ግጥሙ ርዕስ ማላጅ ይፈልጋል የሚል ማላጅ ፊቱ መጥቶ በመሰዊያው ወድቆ ማየት ደስ ይለዋል ህዝቡ ተመርክኮ በእንባ በጮቱ ወየው ትውልድ ጠፋ ቅጥሩ ፈራረሰ እባክህ ተነሳ ድንቅ አድራጊ ጌታ እባክህ ተነሳ ትውልድ ጠፍቶብናል በጨለማ ታስሮ በኃጢአት በሞት ሰፈር ትውልዱ ተግዞ በሞት ፍርሃት ወድቆ ከህይወት ዘላለም ዘመኑ ርቆ ትውልድ ጠፍቶብናል ማስተዋሉ ጠፍቶ ጽድቅ ቅድስናውን ወዲያ ቸል ብሎ ህዝብ ተበዝብዟል ከክብር ርቆ መሰዊያውን ፈርሷል ህዝብ አንቀላፍቶ ነፍሳትም ተማርኳል ለርኩሰት ተጋልጦ የሚል ይፈልጋል ፊትህ ተንበርክኮ ታዲያ እንዲህ ከሆነማ እባክህ ተነሳ ድንቅ አድራጊው ጌታ ትውልድን አሰልፍ ለመከሩ ስራ እባክህ ተነሳ ድንቅ አድራጊው ጌታ ትውልድን አብዛልን ተናጣቂ ጀግና እባክህ ተነሳ ድንቅ አድራጊው ጌታ ኃያላንን አምጣ በሳት የተሞላ እባክህ ተነሳ ድንቅ አድራጊው ጌታ አልቃሾችን አቁም በመሰዊያው ስፍራ ታዲያ እንዲህ ከሆነማ ጌታ ፈልጎሃል ለከበረው ስራ በእንባ በጩኸት ትውልድ ልታመጣ ከቀንበር ከስራት ከመርገም አዙሪት በሰልፍ ልታወጣ ጌታ ፈልጎሃል ለከበረው ስራ ጌታ ፈልጎሻል ለከበረው ስራ ለታላቁ ጥሪ በዋይታ በለቅሶ ቅጥሩን እንድትሰሪ የተጋዘን ትውልድ በሰልፍ ልታመጪ ዛሬም ማላጅ ተፈልጓል ለመንግስቱ ስራ ታላቅ በር ተከፍቷል ለምልጃ መሰዊያ ምላሽን አምጣ ከተስማማህማ በልልታ በቦታ ለኃያሉ ጌታ ምላሽሽን አምጪ ከተስማማሽማ በልልታ በቦታ ለጌቶቹ ጌታ ማንም በሌላ እግዚአብሔር ይናገራል ፈረሰ ቅጥር ምድሪቷን እንዳላጠፋ በፈረሰ ቅጥር የሚቆምላትን ሰው ፈለኩ ግን አጣሁ አለ እኛ ግን በጌታ በኢየሱስ በዚህ ዘመን የተገኘ ትውልድ አሜን
የተወደዳችሁ ተመልካቾቻችን እንግዲህ ማራናታ ፕሮግራማችን አሁንም ይቀጥላል። በድጋሚ አብራችሁን ልትቆዩ በአክብሮት እንጋብዛለን። ሰሞኑን እንግዲህ በተለያዩ የዜና አውታሮች ከሚነገሩ ወይም ከወጡ ዜናዎች ውስጥ አንዱ ኳታር ለአሜሪካው ፕሬዝዳንት ትራምፕ ያበረከተችው የ$400 ሚሊዮን የሚበር ቤተመንግስት የተሰኘ አዲስ አውሮፕላን አበርክታለች ለግላቸው ለሚያገለግሉበት ማለት ነው። እንግዲህ ከዚህ ቀደም ባይደንም ከዛም በፊት የነበሩትም ሁሉ ሲጠቀሙበት የነበረው አውሮፕላን አርጅቷል። አሁን አዲስ ያስፈልጋቸዋል ተብሎ እንግዲህ ኳታር የ$400 ሚሊዮን አውሮፕላን እንግዲህ ለፕሬዝዳንት ትራምፕ አበርክታለች ማለት ነው። የሚበር ቤተመንግስት ነው የተባለለት። እንግዲህ ምን እንዳካተተም ሌላም ነገሮች ካሉት ከዛ ውስጥ ምናይ ይሆናል። በሌላ መልኩ ደግሞ እንግዲህ በዘመናችን ውስጥ በጣም ከፍተኛ ተጽዕኖ እየፈጠረ ካሉ ነገሮች አንዱ የሶሻል ሚዲያ ጉዳይ ነው። የሶሻል ሚዲያ ጉዳይ ሲታሰብ በጣም ብዙዎቻችን ስልኮቻችን ላይ ከምናሳልፈው ጊዜ የተነሳ የስራም የትምህርትም የአገልግሎትም በጣም ብዙ ነገሮችን የሚስብ እና ጊዜያችንን ሎስት እንድናረግ ጊዜያችንን መስዋዕት እንድናደርግ ከሚያደርጉ ነገሮች አንዱ በስልኮቻችን ላይ የምናያቸው የተለያዩ የሶሻል ሚዲያ ውጤቶችን ነው። አንድ የ25 ዓመት ጃፓናዊ ደግሞ በዚሁ ሳቢያ ለረጅም ሰዓት ሞባይሉ ላይ ተኩሮ ከመዋሉ የተነሳ አንገቱ ድንገት እንደተቀነጠሰ እና እንደወደቀ እንግዲህ ደግሞ ከዛም በኋላ ደግሞ በብሎን የተስተካከለለት እንደሆነ የሚገልጽ ዜና አለ። እንግዲህ በጣም አተኩራችሁ የምታዩ ሰዎች ጊዜያችሁን፣ ቀልባችሁን፣ መንፈሳችሁን፣ ሁለንተናችሁን ሞባይል ለገዛችሁ ሞባይል ላይ በማሳለፍ ሁለንተናችሁን ለዛ አሳልፋችሁ ለሰጣችሁ ሰዎች ለሌላው ነገር ግን ብዙም ትኩረት ለሌላችሁ ወይም ሌሎች ስራዎቻችሁ፣ ሌሎች መንፈሳዊ አገልግሎቶቻችሁ፣ ሌሎች ነገሮቻችሁን በሙሉ በዚህ ነገር ውስጥ እየተዋጠላላችሁ ሰዎች ይሄ ሰው ትልቅ ትምህርት ነው ብዬ አስባለሁ። ይሄ ወጣት በተለይም ደግሞ ወጣቶች ከዚህ አይነት ነገር በጣም እንድትቆጠቡ አደራ ለማለት እንወዳለን። ብዙ ጊዜ እናገረዋለሁ ይሄንን የማይጠቅመን ነገር ይጠቀምብናል። ስለዚህ በማይጠቅመን ነገር ውስጥ ዝም ብሎ መጠቀሚያ ከምንሆን የሚጠቅመን ነገር ላይ ብቻ ትኩረት ብናደርግ መልካም ነው። ለውቀታችን፣ ለአገልግሎታችን ደግሞ ለሚያስፈልጉን መረጃዎች በጠቀም ችግር የለውም። ግን እሱም ደግሞ ሊገዛን ሊያስተዳድረን ራሳችንን አሳልፈን እስክንሰጥ ድረስ ለሊታችንን፣ ቀናችንን፣ ጤናችንን ሁሉ እስከምናጣ ድረስ እንደዚህ መሆን እንደሌለበት ያው ይሄንን ብዙ መናገር ያስፈልገኝም የታወቀ ነገር ነው። ግን ትኩረት እንድናደርግ ዛሬም ለመናገር ወዳለሁ። በተለይ ደግሞ ወጣቶች፣ ቲኔጆች ከስልኮቻችሁ በጣም እየራቃችሁ ለመንፈሳዊ ነገር ትኩረት እንድታደርጉ ዛሬም ይሄንን አበክሬ ለመናገር ወዳለሁ። ስልኮቻችሁ ከገዛችሁ መንፈሳዊ ነገሮቻችሁ ደግሞ እየቀዘቀዘ እየጠፋ ከዛ በኋላ ጌታችሁ የሚሆነው ስልካችሁ እንጂ ጌታ ላይሆን ይችላል ብዬ አስባለሁ። ምክንያቱም ብዙ ሰዎች ከስልኮቻቸው ጋር ካላቸው ቅርበት የተነሳ በስልኮቻቸው ላይ ከማተኮራቸው የተነሳ ለብዙ ነገር አምሯቸው እንዲበላሽ፣ አምሯቸው ያልተፈለገ ነገር እንዲያስብ፣ ወዳልተፈለገ አቅጣጫ እንዲጓዙ፣ አንዳንድ ጊዜም ደግሞ ቸርች ውስጥ ጭምር እንኳን መናፍስቶች ሲጮሁ ብዙ ከሚያዩዋቸው በስልኮቻቸው ከሚያዩዋቸው ነገሮች የተነሳ በዛ መንፈስ እንደተያዙም ጭምር ሲናገሩም በአይኔ ያየሁበት ሁኔታ አለ። ስለዚህ ጥንቃቄ ልናደርግ ይገባል። በተለይ ደግሞ እንደ ቤተሰብ ስንሰባሰብ ከስልኮቻችን ርቀን እንደ ቤተሰብ ማውራት የሚገባን፣ እንደ ቤተሰብ መጫወት የሚገባን፣ እንደ ትዳር አጋር ማውራት፣ መጫወት፣ ማሳለፍ የሚገባን ነገር ላይ ትኩረት እንድናደርግ፣ ይሄም ደግሞ እንደ ቤተሰብም የሚጎዳው ነገር አለ፣ በጤናም ረገድ የሚጎዳው ነገር አለ። በብዙ አቅጣጫ ብዙ ጉዳቶች አሉት የጥቅሙን ያህል ማለት ነው። ስለዚህ ከዚህ ከ25 ዓመት ጃፓናዊ ወጣት እንማር። እሱ ለረጅም ሰዓት እዚህ ላይ አጎንብሶ በመዋሉ አንገቱ ድንገት አንድ ቀን ተቀንጥሶ እንደወደቀ እኛም ከዛ ድርጊት ካልተማርን ወደዛው እንደምናመራ እያሰብን እንግዲህ ወደ ዜና ማራናታ እናልፋለን። ነፃነቱ አቆማ ያዘጋጀችልን ዜና ማራናታ ይህንን ይመስላል። እንከታተል።
ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከዜናዎቹ ጋር ነጻነት አቁማ ነኝ። በሱዳን ዛምዛም ካምፕ ግድያ፣ አስገድዶ መድፈርና እገታ መበራከቱን ባለስልጣናት አስታወቁ። በሰሜን ዳርፉር በሚገኘው ዛምዛም የተፈናቀሉ ሰዎች ካምፕ ውስጥ የግድያ፣ ያስገድዶ መድፈርና የመሰወር ድርጊቶች መበራከቱ ተገልጿል። በሰሜን ዳርፉር ግዛት ከኤልፋሻር በስተደቡብ 12 ኪሎ ሜትር ርቀት ላይ የሚገኘው የዛምዛም ካምፕ አስተዳደር በካምፕ ውስጥ በፈጣን የድጋፍ ሰጪ ኃይሎች የሚደርሰውን በደል ለመከታተል የሚያስችል መድረክ ከፍቷል። የዛምዛም ካምፕ አስተዳደር ቃል አቀባይ መሐመድ ካሚስ ዱዳ ለሱዳን ትሪቢዩን እንደተናገሩት ከሆነም ባለፈው ሳምንት በድረገጹ ላይ የወጣው የቅርብ ጊዜ መረጃ 31 ያስገድዶ መድፈር፣ 52 በግዳጅ የተሰወሩና 173 የተገደሉ ሰዎች ስለመኖራቸው ያሳያል። አርኤስኤፍ ዛምዛም ካምፕን ከወራ ድብደባ በኋላ በሚያዝያ 11 ከ3 ቀናት ግጭት በኋላ ተቆጣጥሯታል። ጥቃቱ የእርዳታ ሰራተኞችን ጨምሮ 400 ንጹሃን ዜጎችን የገደለ ሲሆን 406,000 ሰዎች እንዲሰደዱ ያደረገ፣ 180,000 ሰዎች ደግሞ በካምፕ ውስጥ እንደታሰሩ የተባበሩት መንግስታት ድርጅት ገልጿል። በአሜሪካ በተፈጸመውና ኢትዮጵያውያንን ጨምሮ በርካታ ስደተኞች በተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል ጠይቋል። አሜሪካ በሰሜን ምዕራብ የመን የሚገኘው የሰዓዳ የስደተኞች ማቆያ ማዕከል ላይ ሚያዝያ 22 2017 ዓ.ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ሕግ ጥሰትነት ምርመራ ሊደረግበት እንደሚገባ ተቋሙ ግንቦት 11 2017 ዓ.ም ባወጣው መግለጫ ጠይቋል። አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህም 68ቱ በጥቃቱ መገደላቸውንና 47ቱ እንደቆሰሉ በሁቲ የሚተዳደረው የሀገር ውስጥ ጉዳይ ሚኒስቴር ገልጿል። ቢቢሲ ያነጋገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከል 3ቱ ያጎትና ያከስ ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችሏል። አሜሪካ ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ እየፈጸመችው ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን እንዲሁም መቁሰላቸውን ሪፖርት መደረጉን የመብት ተቆርቋሪው በመግለጫው አስፍሯል። ወደ ቀጣዩ ንለፍ። ዩናይትድ ኪንግደም፣ ፈረንሳይና ካናዳ በጋዛ ጉዳይ እስራኤልን ማስጠንቀቃቸው ተሰምቷል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ማስፋፋቷን ከቀጠለች ተጨባጭ እርምጃዎችን እንደሚወስዱ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይና ካናዳ መሪዎች ጋር በመሆን የእስራኤል መንግስት ወታደራዊ ዘመቻዎቹን እንዲያቆምና የሰብአዊ እርዳታዎች ወደ ጋዛ እንዲገቡ በአስቸኳይ እንዲፈቅድ ጥሪ አቅርበዋል። በተጨማሪም በቅርቡ በእስራኤል መንግስት አባላት ይፋ የሆነውና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውም እቅድም አውግዘዋል። በተጨማሪም በቅርቡ በእስራኤል መንግስት አባላት ይፋ የሆነውንና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውን እቅድም አውግዘዋል። የግዳጅ ማፈናቀል ሂደቱ ዓለም አቀፍ የሰብአዊ ሕግን የሚጥስ ነው ሲሉም አክለዋል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ ከእስራኤል ጎን ለጎን የሚኖር ነፃ የፍልስጤም ሀገር መኖር እንዳለበትና በሁለቱ ሀገራት መንግስታት የሚቀርቡ መፍትሄዎች ተግባራዊ እንዲሆኑ እንዲሁም ለተኩስ አቁም ስምምነት ድጋፍ እንደሚያደርጉ አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሶስቱን ሀገራት መሪዎች ሀሳብ ክፉኛ ተችተዋል። በቀጣዩ ዜና እስራኤል ኢራንን የማጥቃት ፍላጎቷ ከቅርብ ወራት ወዲህ በእጅጉ ጨምሯል ሲል የአሜሪካ ደህንነት ቢሮ መግለጹ ተሰምቷል። እስራኤል በኢራን ላይ ጥቃት ልትሰነዝር እንደምትችል የአሜሪካ ደህንነት ቢሮ ጠቁሟል። የቴል አቪቭ ጥቃት በቴህራን የኒውክሌር ማብለያ ጣቢያዎች ላይ ያነጣጠረ እንደሆነም ቢሮ ገልጿል። ስማቸው እንዲጠቀስ ያልፈለጉ አንድ የደህንነት ቢሮ ባልደረባ እስራኤል ኢራንን ለማጥቃት ፍላጎቷ ከቅርብ ወራት ወዲህ በእጅጉ ጨምሯል ሲሉ ተናግረዋል። ይህ የእስራኤል እቅድ የተሰማው አሜሪካና ኢራን የኒውክሌር ምርትን በተመለከተ አምስተኛውን ዙር ውይይት ለማድረግ በተዘጋጁበት ወቅት ነው። ከዚሁ ጋር በተያያዘ ዜና እስራኤል ኢራንን ልታጠቃ እንደምትችል በመነገሩ የነዳጅ ዘይት ዋጋ መጨመሩ ተሰምቷል። እስራኤል በኢራን የኒውክሌር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከ1 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1.04 በመቶ ከፍ ብሏል። በዩናይትድ ስቴትስ የዌስት ቴክሳስ መካከለኛ የሐምሌ ወር የድፍድፍ ነዳጅ ዋጋ የወደፊት እጣ 70 ሳንቲም ወይም 1.1 በመቶ ጨምሮ ወደ 62
$1.73 ከፍ ብሏል ተብሏል። በዩናይትድ ስቴትስ የተገኘ አዲስ መረጃ እስራኤል የኢራንን የኒውክሌር ማመንጫ ለመምታት በዝግጅት ላይ መሆኗን CNN ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ባለስልጣኖቹን ጠቅሶ CNN አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸው ግልጽ አይደለም ብለዋል። እንዲህ አይነቱ የውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በሰፊው ክልል ውስጥ ጭምር አደጋ የሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ አገሮች ድርጅት ውስጥ በሶስተኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃት ከሀገሪቷ የሚመጡትን የነዳጅ ፍሰት ሊረብሽ ይችላል ተብሏል። ይህ ዘመን ከሚገለጽበት ነገር አንዱ በሀገራት መካከል ያለው የጦር መሳሪያ እሽቅድምድም ነው። ለዚህም ሀገራት እጅግ ከፍተኛ በጀት በመያዝ አዳዲስ የጦር መሳሪያዎችን ለማምረትና ሀያል ሀገር መሆናቸውን ለማሳየት ይጥራሉ። በዚህ መንገድ በርካታ የተራቀቁ አዳዲስ አውዳሚ የጦር መሳሪያዎችን በማምረት ላይ ይገኛሉ። ሀገራት የሚያመርቷቸው ሚሳኤሎች የሀገራትን ድንበር ከማቋረጥ ባለፈ አህጉር አቋርጠው ጥቃት መፈጸም እንዲችሉ ለማድረግ በመስራት ላይ ይገኛሉ። ከዚህ ጋር በተያያዘ አሜሪካ ትራምፕ ወርቃማ ጋሻ ሲሉ የሰየሙትን የሚሳኤል መከላከያ ስርዓት ለመገንባት ለዋይት ሃውስ የተለያዩ አማራጮችን ማቅረቡ ተገልጿል። የፕሬዝዳንት ዶናልድ ትራምፕ ራዕይ የሆነው ይህ ስርዓት አሜሪካን ከረጅም ርቀት ሚሳኤሎች ጥቃት ሊከለክላት የሚችል ሲሆን በ100 ቢሊዮን ዶላሮች ሀገሪቱን እንደሚያስወጣም ተገምቷል። ትራምፕ በሚቀጥሉት ቀናት የተሻለ የሚሉትን አማራጭ ዋጋ ያሳውቃሉ ተብሎ ይጠበቃል። ይህ ውሳኔ በህዋ ላይ የተመሰረተ የሚሳኤል መከላከያ ዘዴን በሚቀጥሉት ዓመታት ውስጥ ለማዳበርና ወደ ስራ ለማስገባት መንገድ የሚቀይስ ነው ተብሎለታል። የፔንታጎን ቃል አቀባይና ከፍተኛ አማካሪ የሆኑት ሲን ፓርኔል አሜሪካውያንና አገራችንን ከተለያዩ ዓለም አቀፍ የሚሳኤል አደጋዎች የሚከላከል ስርዓት ረቂቅና የትግበራ እቅድ ተዘጋጅቷል ሲሉ ለሲኤንኤን ተናግረዋል። ቀጣዩ ዜና የአሜሪካ መንግስት ለፕሬዝዳንት ትራምፕ መጓጓዣነት የሚውል ቦይንግ 747 የቅንጦት አውሮፕላን ከኳታር በስጦታ መልክ መረከቡ ማስታወቁን ይመለከታል። ታዲያ ይህ ወደ $400 ሚሊዮን የሚያወጣው አውሮፕላን የሚበር ቤተመንግስት ተብሎ ተሰይሟል። የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ፔንታጎን ዋና ቃል አቀባይ ሲያን ፓርኔል በሰጡት መግለጫ በሁሉም የፌዴራል ህጎችና መመሪያዎች መሰረት የኳታርን ስጦታ ተረክበናል ብለዋል። የአሜሪካ ፕሬዝዳንት የሚጓጓዙበት አውሮፕላኑ ትክክለኛ የደህንነት እርምጃዎችና የተግባር ተልዕኮ መስፈርቶችን ማሟላቱን ለማረጋገጥ እንደሚሰራም ገልጸዋል። በተጨማሪም የአየር ኃይሉ ጸሐፊ የሆኑት ትሮይ ሜንክ የሚያስፈልጉትን ለውጦች ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ዳግም ማስተካከያውን ለማጠናቀቅ ዓመታት ሊወስድ ብሎም $1 ቢሊዮን ሊፈጅ የሚችል ሲሆን ይህም ከአውሮፕላኑ ዋጋ በጥፍ መብለጡ ተዘግቧል። ወደ ቀጣዩ ንለፍ። አውሮፓዊቷ ሀገር ብሪታንያ ከአውሮፓ ህብረት ጋር የንግድና የመከላከያ ግንኙነቷን እንደገና ለመጀመር ተዘጋጅታለች ተብሏል። ብሪታንያ ሰኞ ዕለት ከብሪ ኤግዚት በኋላ ከአውሮፓ ህብረት ጋር በጣም አስፈላጊ የሆነውን ግንኙነት እንደገና ለመጀመር ለመስማማት መዘጋጀቷ ተሰምቷል። ይህም ኢኮኖሚውንና የሀገሪቱን ደህንነት ለማሳደግ በንግድና በመከላከያ ላይ የበለጠ ትብብር የሚደረስበትም ነው ተብሏል። የአውሮፓ ህብረት ውስጥ መቆየቱን የደገፉ ጠቅላይ ሚኒስትር ስታርመር የንግድ አለመግባባቶችን ማቃለልና ለብሪታናውያን ተጨባጭ ጥቅሞችን ማስገኘት ከብሪ ኤግዚት ዘመቻ አራማጁ ኔጄል ፋራጌ በለንደን በተካሄደው ስብሰባ የአውሮፓ ህብረትን መቀራረብ ሲስማሙ ቀድሞ ከተናገሩት የተለየ ሆኗል። በዳግም ማስጀመሪያው ላይ የብሪታንያ የመከላከያ ኩባንያዎች አውሮፓን ለማስታጠቅ በ150 ቢሊዮን ዩሮ ወይም በ167 ቢሊዮን ዶላር ፕሮግራም ላይ እንዲሳተፉ የሚያስችል የመከላከያና የደህንነት ስምምነት እንደሚኖር ተገልጿል። ስታርመር ከአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሌየንና የአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስታ ጋር መክረዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከጦርነቱ በኋላ ያለውን ዓለም አቀፋዊ ስርዓትን በማጠናከር እንዲሁም ሩሲያ በዩክሬን ላይ ያደረሰችውን ሙሉ ወረራ ተከትሎ በዓለም ዙሪያ ያሉ መንግስታት በንግድ በመከላከያና በደህንነት ላይ ያላቸውን ግንኙነት እንደገና እንዲያስቡበት አስገድዷቸዋል።
በማድመጥ ላይ ያላችሁት የማራናታ ዜናዎችን ነው። በዚህ ዘመን ከፍተኛ የተፈጥሮ መዛባትና አደጋ በተለያዩ የዓለም ክፍሎች እየተስተዋለ ይገኛል። በተለይም የዓለም ሙቀት መጨመር ጋር ተያይዞ በግሪንላንድና በአንታርክቲካ የበረዶ ግግር ከተጠበቀው በላይ በፍጥነት እየቀለጠ መሆኑ ተገልጿል። አዲስ በተደረገ ጥናት በግሪንላንድና በአንታርክቲካ የበረዶ ግግር ከተጠበቀው በላይ በፍጥነት እየቀለጠ በመሆኑ የባህር ከፍታ ሊጨምር ይችላል ተብሏል። ሀገራት የዓለም የሙቀት መጠን ወደ 1.5 ዲግሪ ሴልሺየስ ለመቀነስ ቃል ቢገቡም አሁን ባለንበት ሁኔታ 3 ዲግሪ ሴልሺየስ ሊጨምርም ይችላል ተብሏል። ይህም የዓለማችን ሙቀት መጠን ምን ያህል እየጨመረ እንደመጣና ጉዳዩ አሳሳቢ መሆኑን ያሳያል ሲሉ ተመራማሪዎች ተናግረዋል። እንደ ኢሮፒያን አቆጣጠር ከ1990 ጀምሮ የበረዶ መቅለጥ ፍጥነቱ በ4 እጥፍ እየጨመረ የመጣ ሲሆን 370 ቢሊዮን ቶን የሚደርስ የበረዶ ግግር በየዓመቱ እየቀለጠ ይገኛል ተብሏል። ይህም የዓለማችን የባህር ከፍታ በየዓመቱ 1 ሴንቲሜትር የሚጨምር ሲሆን በያዝነው ዓመት ማገባደጃ ላይም ጭማሪ ያሳያል ተብሎ ይጠበቃል። በዚህ ምክንያት በተለይም በባህር ዳርቻዎች አካባቢ የሚኖሩ ሰዎች ሕይወት አደጋ ላይ እንዲወድቅ ይሆናል ብለዋል አጥኚዎቹ። ታዲያ ይህን የበረዶ መቅለጥ ለማቆም እንዲሁም የባህር ጠለል ከፍታም እንዳይጨምር ለማድረግ ከፍተኛ የሆነ ጥረት የሚጠይቅ ሲሆን የብክለት መንስኤዎችን ካሁኑ በከፍተኛ ደረጃ መቀነስ እንዳለብን ያሳያልም ተብሏል። ወደ ቀጣዩ ንለፍ። በአሜሪካ 2 ግዛቶች በተከሰተ ከባድ አውሎ ንፋስ 21 ሰዎች መሞታቸው ተነገረ። በአሜሪካ ኬንታኪና ሚዙሪ ግዛቶች ሌሊት ላይ በተከሰተ ከባድ አውሎ ንፋስ 21 ሰዎች ሕይወታቸው ማለፉ ተገልጿል። በኬንታኪ ግዛት ቢያንስ 14 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። በደቡብ ምስራቅ የግዛቱ ክፍል በተከሰተው ከባድ አውሎ ንፋስ የተጎጂዎች ቁጥር ከዚህም በላይ ሊጨምር እንደሚችል ባለስልጣናቱ ገልጸዋል። በአጎራባች ሚዙሪ ግዛት ቢያንስ 7 ሰዎች መሞታቸው የተገለጸ ሲሆን በሌሎች ግዛቶችም የሰው ሕይወት ባያልፍም በንብረት ላይ ጉዳት መድረሱ ተነግሯል። በአውሎ ንፋሱ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥ የሚገኙ ከ600,000 በላይ ቤቶችና የንግድ ድርጅቶች የኤሌክትሪክ ኃይል እንደተቋረጠባቸው ተጠቅሷል። ከ2 ወራት በፊት በኬንታኪ ግዛት በከባድ የአየር ሁኔታ 24 ሰዎች ሕይወታቸው ማለፉ ይታወሳል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በጃፓን አንድ ወጣት ለረጅም ጊዜ ስልክ በመጠቀሙ የተነሳ የአንገት መውደቅ እንዳጋጠመው ተሰማ ይላል። አብዛኛውን ጊዜውን ስልኩን በመመልከት የሚያሳልፈው የ25 ዓመቱ ጃፓናዊ ውሎ አድሮ የራሱን ጭንቅላት ማንሳት እንኳን በማይችልበት ድሮፒንግ ሄድ ሲንድረም በተባለ በሽታ ተጠቅቷል። ጆስኬዝ የተባለ የሕክምና ጆርናል ከጥቂት ዓመታት በፊት ጭንቅላትን ወደ ታች ማጎንበስ የሚያስከትለውን አሳሳቢ መዘዝ ዘርዝሮ አውጥቶ ነበር። የ25 ዓመቱ ጃፓናዊ አብዛኛውን ጊዜውን በስልክ ላይ በመጫወት ያሳልፍ የነበረ ሲሆን በአንገቱ ጀርባ ላይ ትልቅ እብጠትና የአንገቱን ጡንቻዎች ተጠቅሞ ራሱን ማንሳት አልቻለም ተብሏል። ግለሰቡ የሕክምና እርዳታ ከማግኘቱ በፊት ከፍተኛ የሆነ የአንገት ህመም እንዳጋጠመውና ምግብ ለመዋጥ መቸገሩንም ተናግሯል። ይህም ክብደቱን በፍጥነት እንዲቀንስ አድርጎታል ተብሏል። ውሎ አድሮ ጭንቅላቱን ማንሳት ባለመቻሉ ከተፈጥሮ ውጪ በሆነ መልኩ አንገቱ ደካማ ሆኗል። የአንገቱ የአከርካሪ አጥንት የተዛባና የተበታተነ ሲሆን በላይኛው አከርካሪው ላይ ጠባሳው ለረጅም ጊዜ የቆየ በመሆኑ ምክንያት ጠባሳዎች መፈጠራቸውን አረጋግጠዋል። መጀመሪያ ላይ ዶክተሮቹ የወደቀውን ጭንቅላቱን በአንገት ላይ ለማከም ሞክረው ነበር። ነገር ግን በአንገቱ ላይ የመደንዘዝ ስሜት እንዳለ በመረጋገጡ ከፍተኛ ሕክምና ለመምረጥ ተገደዋል። በተከታታይ በተደረጉ የቀዶ ሕክምና ሂደቶች አንገቱን ለማስተካከል በአንገቱ አጥንት ውስጥ ብሎኖችና የብረት ዘንጎችን ከማስገባታቸው በፊት የተዛባውን የአከርካሪ አጥንትና የጠባሳውን አነስተኛ ክፍል ማስወገዳቸውም ተዘግቧል። የአንገት ቀዶ ጥገናው ከተደረገለት ከ6 ወራት በኋላ ታካሚው ጭንቅላቱን በቀላሉ በማንሳት በትክክለኛው ቦታ ላይ እንዲቆይ ማድረግ ይችላል ተብሏል። ከዚሁም ጋር በተያያዘ ዶክተሮች ይህንን በወጣቶች ላይ የሚስተዋል ከመጠን ያለፈ የስማርትፎን አጠቃቀምን በተመለከተ ጥንቃቄ እንዲደረግ መልእክት አስተላልፈዋል። የተወደዳችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን።
የተወደዳችሁ ተመልካቾቻችን እንግዲህ ዜና ማራናታ ይህንን ይመስል ነበር። ነፃነትን ከልብ አመሰግናለሁ። በሰማናቸው ዜናዎች ትልቅ ትምህርት እንደተማርን ተስፋ አደርጋለሁ። ወደ ቀጣዩ ፕሮግራማችን ስናልፍ ዛሬ ስለ ኢሉሚናቲ ነው የምንነግራችሁ። በተከታታይ ሳምንት በዚህ አቅጣጫ ላይ የምንናገረው ነገር ይኖረናል። በታሪክ ውስጥ እንግዲህ የሚስጥር ማህበራት ተብለው ከሚጠቀሱ መካከል አንዱ ኢሉሚናቲ ነው። እንግዲህ በ1976 ልክ በዚህ በሜይ ወር ውስጥ ነው የተጀመረው ተብሎ ነው የሚገመተው ወይም የሚታሰበው። በዛ ጊዜ ውስጥ የባቫሪያ ኢሉሚናቲ በመባል ነው እንግዲህ የመጀመሪያው ወይም ቀዳሚው ፈርቀዳጅ የሆነው የኢሉሚናቲ ሚስጥራዊ ማህበር መሰብሰብ የጀመረው። ከዛ በኋላ ያደገ የሄደ እንግዲህ በጣም እየሰፋ አገራችንም ጭምር ውስጥ እንኳን ኢሉሚናቲ እውቅና እንዲያገኝ እየሰሩ ያሉበት እየደከሙ እየለፉ ያሉበት ሰዎች ጭምር በድፍረት እኛ የኢሉሚናቲ ማህበር መስርተናል እስከ ማለት ድረስ የደረሱበት ሁኔታ አለ። የሚስጥሩን ወደ አደባባይ የሚወጣበት ያደባባዩ ደግሞ እንደ አደባባይ እንደወጣበት ሳይሆን ደግሞ በሚስጥር ደግሞ ሌሎች ስራዎችም የሚሰሩበት ሁኔታ አለ። ለማንኛውም ኢሉሚናቲ አጀማመሩ ምን ይመስላል፣ አካሄዱ ያመጣው ያለው ተጽዕኖ እነዚህ ምን ይመስላሉ የሚለውን ነገር እንግዲህ በተከታታይ የምናቀርብላችሁ ይሆናል። ዛሬ እንግዲህ ጅማሬውን ለመዳሰስ እንሞክራለን። ከዛ ደግሞ ያለን እንቀጥላለን ማለት ነው። እንድትከታተሉ በአክብሮት እጋብዛለሁ። መልካም ጊዜ ይሆንልን። በዘመናዊው የሰው ልጆች ታሪክ የሚስጥር ማህበራት ተጽዕኖ ላይ በሚደረገው ጥናት ኢሉሚናቲ የተባለው የሚስጥር ማህበር ሰፊ ድርሻን ይይዛል። ኢሉሚናቲ ምንድነው? የውን ዓለምን ይገዛል ወይስ አፈ ታሪክ ነው? ይህንን ማወቅ የሚሹ ሰዎች ቁጥር እየጨመረ በመጣ ቁጥር የሚገኘው መረጃም ሙሉ ባልሆነ ምርምሮችና በሚለቀቁ ማሳሳቻ መረጃዎች ሳቢያ ምላሹን ከባድ አድርጎታል። ኢሉሚናቲና ፍሬሜሶኖች አንድ ናቸው። ግባቸው ምንድነው? እምነታቸውስ ምንድነው? በሚስጥር የሚንቀሳቀሱትስ ለምንድነው? ባዕድ አምልኮን ይከተላሉ? ይህን ሁሉ ጥያቄዎች መመለስ ከባድ ስራ ነው። ይሁንና ግን አጥጋቢ ሰነድ ያለመኖርና አሳሳች መረጃ መለቀቅ የዚህ ምክንያቶች ናቸው። የሚስጥር ማህበራት የሚስጥር እንደመሆናቸውም ይህ ሁኔታ የሚጠበቅ ነው። በኢሉሚናቲ ዙሪያ የተጻፉ አንዳንድ ሰነዶች በራሳቸው በሚስጥር ማህበራቱ አባሎችም ማለትም እንቅስቃሴውን ወደፊት ሊያስኬድ የሚችለውን ፍልስፍናዊና መንፈሳዊ ሞገድ ሊረዱ በሚችሉ ሰዎች የተጻፉ ናቸው። በዚህ ዝግጅት የዚህን ሚስጥራዊ ዝግጅት መነሻዎቹን ያካሄድ ዘዴውንና በዓለም ታሪክ ላይ የተወውን አሻራ በመጠኑ እንዳስሳለን። ከረጅም ጊዜያት ጀምሮ የተለያዩ ቡድኖች ራሳቸውን ኢሉሚናቲ እያሉ ቢጠሩም በታሪክ የማይረሳውና ሰፊ ተጽዕኖ የፈጠረው የባቫሪያው ኢሉሚናቲ ነው። በግንቦት 1 ወይም ሜይ 1 1976 ዓ.ም በአዳም ዊሻፕት የተመሰረተው ይህ ማህበር በመንፈሳዊና ፖለቲካዊ የሚስጥር ማህበራት የነበረው ልዩነትን የደመሰሰ ነው ይባላል። የፍሪሜሶኖችና የሮስኪክሪሽያኖችን የባዕድ ሳይንሶችን በመቀላቀል በሌላ እጅ በዝርዝር የተቀመጡ ፖለቲካዊ ግቦችን ለማሳካት በማሴር ኢሉሚናቲ በዓለም መድረክ ዋና ተዋናይ ሆነ። በጊዜው የነበሩ የሚስጥር ማህበሮች የባዕድ ዕውቀቶችና ሀብታም ሰዎች ዙሪያ ሲያንዣብቡ የባቫሪያ ኢሉሚናቲ ግን ዓለምን ለመቀየር በትጋት ይሰራ እንደነበር ይነገራል። በርካታ የሚስጥር ማህበራት በታሪክ በተለያዩ ወቅቶች የተለያዩ ዓላማዎች ይዘው ተነስተዋል። የጥንታዊው ግብጽ የሚስጥራት ትምህርት ቤቶች የግብጽ አስተዳደራዊ ተቋም አካላት ነበሩ። ሌሎች ቡድኖች በአመጽ ዓላማቸውና ሴረኝነታቸው ሳቢያ ሚስጥራዊም ነበሩ። ይህ የመጀመሪያው የመንፈሳዊ ገጽታ ሲሆን ሁለተኛው ደግሞ ፖለቲካዊ ገጽታውን የሚያሳይ ነው። የባቫሪያ ኢሉሚናቲ ግን በሁሉም መስመሮች የሚንቀሳቀስ ነበር። መንፈሳዊ ወንድማማችነትን በማለት ቃል የሚገቡበት ለጥበብና የሰው ልጆችን መጨረሻ ወደ ሌላው አካል ለማምራት ሲሆን ፖለቲካዊ ወንድማማችነትን የሚያካትቱት የማታለያ አጀንዳዎችን በጨለማ የሚጋርዱ ስልጣን ፈላጊዎች ስብስብ ነው። ሁሉም የሚስጥር ማህበራት አንድ የሚያደርገውም ነገር አለ። ይህም አባልነት በጉዳዩ ፍላጎት ላላቸው ብቻ የተወሰነ መሆኑ ነው። እናም መንፈሳዊ ቡድኑ በዛን አይነት አስተማሪ ወይም ማካሄድ የበለጠ ዕውቀትን የሚሹትን ይስባሉ። ተማሪው ጉዳዩን አስቀድሞ የሚያውቅና በዚያ ዙሪያ የበለጠ ዕውቀት የሚሻ ከሆነ
ቡድኑን ቀርቦ ያነጋግራል። አልፎ አልፎ ደግሞ ለዓላማው መቀራረብ አለው ለተባለው ግለሰብ ቡድን ጥሪ ሊያደርጉለትም ይችላሉ። በፖለቲካዊ የሚስጥር ማህበር ቡድኑ የሚወክላቸው ርዕዮተ ዓለሞች ጋር ለሚስማሙ ብቻ የተገደበ ነው። ከፖለቲካዊው አድማስ የመጨረሻው እይታ አብዮት ሲሆን እንዲህ አይነት ማህበር ራሱን ለመከላከል አርቆ ይጓዛል። ኢሉሚናቲዎች ደግሞ በመንፈሳዊና ፖለቲካዊ የሚስጥር ማህበራት ያለውን ልዩነት የደመሰሱ ናቸው። በዚህ ምክንያት የ1787 የፈረንሳይ አብዮትን በማካሄድ የሚወደሱ ወይም የሚወቀሱም ናቸው። ኢሉሚናቲዎች በሰዎች እኩልነት፣ አመክንዮታዊነትና ራሽናሊዝም መቀበል የማህበራዊ ሞራል እሴቶችን የሚያጸድቁ ዘውድና ቤተክርስቲያን መሆናቸውን አለመቀበል የሚያስተምሩ የፖለቲካዊና ማህበራዊ ነጻነት ዶክትሪኖችን ያስተምሩ ነበር። የኢሉሚናቲ ሐሳቦች ከጊዜው ወጣ ያሉ ቢመስሉም የሚያነሳሷቸው አብዮቶች ግን ወደ አሰቃቂ የደም መፋሰስና የሞራል አቅጣጫ መሳት የሚመራና የሚዘገንንም ነበር። አንዳንዶች የኢሉሚናቲ ብቸኛ ፈጣሪ አዳም ውሻፕት ነው፣ ኢሉሚናቲንም ገናናነትን ለማግኘትና መልሶ ለማጥፋት የ12 ዓመታት ዕድሜ ብቻ ነበረው ብለው ቢናገሩም አብዛኞቹ የባድ ሚስጥራቱን የሚያውቁ አባሎች እንደሚጽፉት ግን የባቫሪያ ኢሉሚናቲ ከጥንት ጀምሮ የነበረ የወንድማማችነት መገለጫ መሰረቱም እስከ መካከለኛው ዘመን የነበሩ ናይትስ ቴምፕለርስ ወይም የቤተ መቅደሱ ባለሟሎች ድረስ የሚሄድ እንደሆነ ይጽፋሉ። ማንሊ ፒሃል የተባለው ጸሐፊ ተቀባይነት ያለው የራሳቸው የፍሪሜሰኖች ጸሐፊ ማሶኒክ ኦርደርስ ኦፍ ፍራተርኒቲ በሚል ጽሑፍ ለዘመናት ሳይታይ ለለውጥ ሲሰራ የነበረው የማይታየው ግዛት ስለሚለው ነገር ያብራራል። በታሪክ በተለያዩ አጋጣሚዎች የተለያየ ስም በያዙ የተለያዩ ድርጅቶች አንዳንዴ ይታያል ይላል። እሱ እንደሚለው እኚህ ቡድኖች የማይታወቅ ግን ታላቅ ተጽዕኖ በዓለም ላይ ፈጥረዋል ይላል። ይህም ቀጣዩን ትውልድ ለመቅረጽ የትምህርት ስርዓቱን መቀየርም ይጨምራል ይላል። በጽሑፉ መካከል በ17ኛውና በ18ኛው ክፍለ ዘመን የባቫሪያ ኢሉሚናቲ በንቃት በሚንቀሳቀስበት ወቅት የሚስጥር ማህበራትን ስራ በተመለከተ ዝምታና የመረጃ እጦት እንደነበር ይገልጻል። በዚህ ጊዜ ነው የሚስጥር ማህበራት አብዮቶችን በማስነሳት ዘውዳዊና ሃይማኖታዊ ስልጣናትን በማናጋት ስራና የባንክ ስርዓቱን በመቆጣጠር እንቅስቃሴዎች ተወጥረው የነበሩት ይላል። ለመሆኑ የባቫሪያ ኢሉሚናቲ ማንሊ ፒሃል የሚለው የማይታየው ግዛት አካል ነበር? ዛሬስ እየተንቀሳቀሰ ነው ወይስ ጠፍቷል? መጀመሪያ ስለ አዳም ውሻፕትንና ስለ አሳፋሪው የሚስጥር ማህበሩ እንመለከታለን። በኢንጎልስታድት ባቫሪያ በጥቅምት 6 1748 ዓ.ም ተወለደ። አባቱ 7 ዓመቱ እያለ የሞተ ሲሆን የክርስትና አባቱ ባሮን አክስታት እንዲያስተምሩለት በወቅቱ ኃያል ለነበሩ ለጄስዊቶች ወይም የሱሳውያን ሰጠው። ጄስዊት ካቶሊኮች የእምነታውን ደህንነት ለማስጠበቅ የመሰረቱት ማህበር ሲሆን በአመጻ ተግባራት በማሴር የሚታወቀው ማህበር በባቫሪያ ፖለቲካና ትምህርት ዘርፍ ጠንካራ ይዞታ ነበረው። የዚህ የካቶሊኮቹ የሱሳውያን ማህበር ውስጣዊ አሰራር ሲዋጋቸው ከነበሩ የባዕድ ወንድማማቾች አሰራር ጋር ተመሳሳይ ነበር። ማዕረጎች ነበሩት፣ ሚስጥር የሚነገሩበት ስነ ስርዓቶች፣ ጥንታዊ ምልክቶች ነበሩት። ከዚህ በተጨማሪም በተለያዩ ሀገሮች በአመጻ ስራዎቹ በተለያዩ ጊዜያት እገዳ ተጥሎበትም ያውቃል። በ1773 የውሻፕት ክርስትና አባት በኢንጎልስታድ ዩኒቨርሲቲ ያለውን ተጽዕኖ ተጠቅሞ የክርስትና ልጁ የሕግ ቀኖናና ወንበር እንዲይዝ አደረገ። በጊዜው ተቋሙ በከፍተኛ ደረጃ በጄስዊቶች ቁጥጥር ስር የነበረ ሲሆን ይህም ወንበር ከድሮ ጀምሮ ጄስዊት በሆኑ ሰዎች ይያዝ የነበረ ነው። ውሻፕት ከጊዜ ወደ ጊዜ ይበልጥ እየገባበት የመጣው የዘመነ አብሮት ፍልስፍናዎች ከጄስዊቶች ጋር ያጋጩት ነበር። እንዲህም ሆኖ ውሻፕት ከጄስዊቶች የበላይነት ለማግኘት የሚደረግ አደረጃጀትና የአፍራሽ ተግባራት ዘዴዎችን ይማር ነበር። በዚህን ጊዜ ነው ወደ ውሻፕት ጭንቅላት ስለ ሚስጥር ማህበራት ሐሳብ ይገባ የጀመረው። አስተዋይና ስልጣን ለመቆጣጠር በሴረኞች መንገድ በደንብ የሰለጠነው ወጣቱ ውሻፕት ዓለምን ከሮማ ጄስዊቶች አገዛዝ ነፃ ለማውጣት የሴረኞች ቡድንን ሊያቋቁም ወሰነ። አንዳንዶች እንደሚያምኑት ከሆነ በ1773 ዓመተ ምህረት ላይ
በጳጳሳት ትእዛዝ የታገዱት ጀስዊቶች ራሳቸውን አገዛዛቸውን ለመቀጠል ውሻፕትን ተጠቀሙበት የሚሉ ሲኖሩ፣ ሌሎች ደግሞ ባቫሪያ ላይ የነበራቸውን እጅ ሊያላቅቅ ይታገል ነበር ይላሉ። በአጠቃላይ ሲታይ ግን ውሻፕት ዓለም ከሁሉም አይነት መንግስታዊና ሃይማኖታዊ ተቋም ብትላቀቅ እንደምትጠቀም የሚያምን ሲሆን እኚህን ስርዓቶች ዓለም አቀፋዊና ምስጢራዊ በሆኑና ከሚስጥሩ በተቋደሱ ኮሚቴዎች መተካት ይመኝ ነበር። ይህን ግቡን ለማሳካትም የጀስዊቶችን ዘዴዎች ጀስዊቶችን ለመውጋት ተጠቅሞበታል። ውሻፕት ምርምሩን እየቀጠለበት ሲሄድ የባዕድ ሚስጥራት ዕውቀቱ እያደገ ሄደ። የዚህን ሚስጥራዊ ዕውቀት ሳቢነትም በሚገባ ጢኖት ነበር። እነኚህን ሐሳቦቹንም ለማሰራጨት ደግሞ የሞሶል ልጆች ወይም የቅርንጫፍ ቤቶች ተስማሚ እንደሆኑ አወቀ። በዚህ መሰረት ፍሬሞሶል ለመሆን ወሰነ። ይህ ሐሳብ ግን ሳቢነቱ ወዲያው ቀረ። ስለ አሉሲያንና ሚስጥራት ሳቢነት የፓይታጎረሳውያን ተከታዮች ሚስጥሮች ያሳደሩትን ተጽዕኖ ሲያሰላ በጋለው ምናቡ መጀመሪያ በጊዜው የነበሩ የሚስዮናዊ ተቋማትን ተጠቅሞ ሐሳቦቹን ማስፋፋት የውሻፕት ዓላማ የነበረ ቢሆንም ከዚህ ከመጀመሪያው እቅዱ ሊጨናገፍ ችሏል። ምክንያቱም ደግሞ በአንድ በኩል ወደ ሜሴኖች ሎጅ ለመቀላቀል ያለው ኪሳራ ሲሆን፣ በሌላ በኩል ያነበባቸው የሚስዮኖች መጽሐፍት ብስለት የሌላቸውና በቀላሉ በብዙሃኑ ሊደረስባቸው የሚችሉ በመሆናቸው ነበር። ከዚህ በኋላ ውሻፕት የራሱን የሚስጥር ማህበር ማቋቋም እንዳለበት አመነ። ሐሳቡን ለማስፋፋት ሊጠቅሙት የሚችሉ ኃያላን ሰዎችን ያዘ። በዚህም ምክንያት የግድ የራሱን ነፃ መስመር ማስጀመር እንዳለበት አመነ። የጥበባት ትምህርት ቤት የያዘ ካለሙ እይታ ራሱን በመለየትና በሚስጥራት ዕውቀት ግንብ በመከለል በቀሳውስቱ ስህተትና ራስ ወዳድነት ሳቢያ ለሕዝብ እንዳይደርሱ በታገዱ ትምህርቶች ለሚያምኑ ወጣቶች በሙሉ በነጻነት እነዚህ እውነቶች የሚሰጡበትን ሞዴል የሚስጥር ማህበር መመስረት ጀመረ። የውሻፕት ድርጅት ግብ ቀላል ሆኖም ደግሞም ግዙፍም ነበር። ሁሉንም ፖለቲካዊና ሃይማኖታዊ ተቋማት መገልበጥና ከኢሉሚናቲ ሚስጥር በተቋደሱ መተካት ነበር። እሱ እንደሚለው ሁለገብ ደስታ የሚመጣው ማዕረግ የበላይና የበታችና ሀብት ሲወገዱ ነው። ከገጸ ምድር ሀገራትና መንግስታት ያለ አመጽ ይጠፋሉ። የሰው ዘር በሙሉ አንድ ቤተሰብ ይሆናል። ዓለምም በአመክንዮ የሚያምኑ መኖሪያ ትሆናለች ይላል። በዚህ መሰረት ግንቦት 1776 ዓመተ ምህረት የባቫሪያ ኢሉሚናቲ ተመሰረተ። የባቫሪያ ኢሉሚናቲ የውሻፕት ኢሉሚናቲ በትንሹ በ5 ሰው ነበር የጀመረው። ከትንሽ ዓመታት በኋላ ግን ከኃያላን ሰዎች ጋር ትስስር በመፍጠር ማህበሩ በዓለም አቀፍ ደረጃ ቀንደኛ ፖለቲካዊ ኃይል ሆነ። ቀንደኛ ውሳኔ ሰጪዎች፣ ሀብታም ኢንዱስትሪያሊስቶች፣ ኃያላን መኳንንት፣ በባዕድ አምልኳቸው ዝነኛ የሆኑ ድብቅ ሰዎች ማህበሩን ተቀላቅለው በስራው መሳተፍ ጀመሩ። አንዳንዶቹ ማህበሩ ፈጣን ስኬት ሊያገኝ የቻለው ውሻፕት አንድ ካግሊዮስትሮ ከሚባል ሰው ጋር በመገናኘቱ ነው ይላሉ። ካግሊዮስትሮ በወቅቱ የነበረ ቀንደኛ የባዕድ ሚስጥራት አዋቂ ነበረ። የባቫሪያ ኢሉሚናቲ ሲመሰረት 3 ማዕረጎች ነበሩት። ጀማሪ ወይም ኖቪስ፣ ሚነርቫል እና ኢሉሚኔትድ ሚነርቫል የሚሏቸው 3 ደረጃዎች ነበሩት። እያንዳንዱ ማዕረግ በፒራሚድ ቅርጽ ለተዋቀረው ማህበር ከላይ ያሉ አባሎች ሙሉ ቁጥጥር እንዲኖራቸው የየራሱን ግብ የያዘ ነበር። ወደ ባቫሪያ ኢሉሚናቲ የሚገቡ አባሎች እንዲሳቡ የሚደረጉት የሚያምሩ ቃላት፣ ጥበብና መሻሻል አለን ለማለትና የባዕድ ሚስጥራት ሳቢነትን በመጠቀም ነበር የሚያማልሏቸው። ሲገቡ ግን ከነሱ በላይ የሆነ እጅግ በቁጥጥር ስር ያለና ከስሩ ያሉትን ተቆጣጣሪ የሆነ የበላይነትን ተዋረድ መኖሩን እንዲያውቁ ይደረጋል። ስለ ማህበሩ ፖለቲካዊ ግብ የሚነገራቸው ነገር ግን አይኖርም። አንዴ ከገባ በኋላ ኖቪሱ ወይም መመሪያ ወይም ትምህርት የሚቀበለው ባስገባው ሰው እጅ ነው። ይህም በበኩሉ የሱ የበላዮች በሆኑት ማንነት በጥንቃቄ ይሸሸጋል። አዲሱ አባል እንዲያነባቸው የተፈቀደለት የማህበሩ ህጎች ከኖቪሱ የሚጠበቀውን ሞራሉን ማስተካከል፣ መርሆቹንና ማህበራዊነቱን ማስፋት፣ በተጨማሪም የተቃራኒ ሰዎች ሐሳቦችን መከላከል፣ ለተጨቆኑት መቆም፣ ችሎታ ያላቸው ሰዎች ደግሞ በዓለም ላይ የሚገባቸውን ቦታ እንዲያገኙ ማድረግ ነው ከኔ የሚጠበቀው ብሎ እንዲያስብ ያደርገዋል። ማህበሩን በተመለከተ ሊጣስ የማይችል ሚስጥራዊነትን መጠበቅ እንዳለበት አእምሮ ላይ በሚገባ ከተቀረጸለት በኋላ
ከራስ ወዳድነት የሚመነጩ አመለካከቶችና ምኞቶችን መግራትና የሚገባውን ክብርና ሙሉ ታዛዥነትን በማህበሩ ላሉ በላዮቹ መስጠት ይጠበቅበታል። ከኖቪሱ ቀንደኛ ተግባራት መካከል ለማህበሩ ማህደር የሚሆን ዘርዘር ሪፖርትን መጻፍን ያካትታል። ይህም ስለ ቤተሰቡ፣ ስለ ሥራ ሕይወቱና ያሉትንና ያነበባቸውን መጽሐፍት ርዕስ ሳይቀር የግል ጠላቶቹ ስም ዝርዝርና የተጣሉበት ምክንያት፣ ከባህሪው ጠንካራና ደካማ ጎኑ፣ የወላጆቹ የነበራቸው ወይም የማይታይባቸው የጎላ ስሜታቸው ምን እንደሆነ፣ የወላጆቹ ቤተሰቦችና ወዳጆች ስም ዝርዝር ወዘተ በዝርዝር እንዲጽፍ ይጠበቅበታል። በተጨማሪም ምልምሉ ከማህበሩ ያገኛቸውን ጥቅሞችና ለማህበሩ ያደረጋቸውን አስተዋጽኦች በተመለከተ ወራዊ ሪፖርት እንዲሰጥ ይጠበቅበታል። ማህበሩን ለማጠናከር ኖቪሱ አዳዲስ ምልምሎችን በማስገባት የድርሻውን ሊወጣ ይገባዋል። ወደ ላይ ማዕረጎች የሚያገኘውን እድገት እንዲህ አይነት አስተዋጽኦች ላይ የሚመሰረቱ ናቸው። ላስገባቸው ሰዎችም በተራው እሱ የበላይ ይሆንላቸዋል። እንዲህ ኖቪስ ሆኖ ወደ 2 ዓመት ገደማ ሲሆነው ወደ ቀጣይ ማዕረግ ለሚደረግ ሽግግር መንገዱ ክፍት ይሆንለታል። ኖቪሱ የበላዮቹ እድገት የሚገባው ነው ብሎ ሲያምኑበት ወደ ሚነርቫል ያድጋል። ሚነርቫል የሚለው ቃል የሮማ የግጥም፣ የጥበብ፣ የንግድ፣ የሽመና፣ የእጅ ሥራ፣ የአስማትና የዘፈን አምላክ ከነበረችው ሚነርቫ የተወሰደ ነው። ሁሌም ስትቀረጽ አብሯት ከሚሆን የጥበበኝነቷ ምልክት የሚሆን የጉጉት ወፍ ጋር ነው። ይቺ ጥንታዊ የምስጥራት ምልክት የሆነችው ሚነርቫ በኮንግረስ ላይብራሪ በካሊፎርኒያ ግዛት ማህተም በመሳሰሉት ቦታዎች ላይ ትገኛለች። የባቫሪያ ኢሉሚናቲ የሚነርቫል አርማ ጉጉት ወፍ ነበረች። ሚነርቫል ላይ የደረሱ በአንገታቸው የሚያደርጉት ይህንን ምልክት ነው። ይቺ የጥበብ ጉጉት የሚሏት እስከ ዛሬ ድረስ በአሜሪካን ከፍተኛ ቦታዎች እንደ ዋይት ሃውስ ቅጥር ግቢ፣ በካፒቶል ሂል ንድፍ፣ $1 የገንዘብ ኖት፣ የቦሄሚያን ክለብ የሚባለው ማህበር ምልክት ላይ ተቀርጻ ትገኛለች። ይህ ሚነርቫል የተባለው ሁለተኛው ደረጃው የኢሉሚናቲ ማዕረግ የማሳመን ወይም ስብከት ሥራ የሚሰራበት ነው። ምልምሎቹ ስለ ማህበሩ መንፈሳዊ ዓላማ ትምህርት የሚያገኙበት ሲሆን ስለ ውሻፍትና የቅርብ አጋሮቹ እውነተኛ ዓላማ ግን የሚሰሙት ነገር አይኖርም። ኖቪሱ ወደ ሚነርቫል ማዕረግ በሚያደርገው ሽግግር ወቅት የሚኖረው ስነ ስርዓት በኖቪሱ አእምሮ የማህበሩን ግብ በተመለከተ ሀብታሞችንና ኃያሎችን ማንበርከክ እንደሆነ ወይም የሥጋዊና ሰማያዊ መንግስታትን መገልበጥ እንደሆነ በሚመለከት በጭንቅላቱ ሊቀር የሚችልን ጥቂትም ብትሆን ጥርጣሬን ማጥራት ላይ ያተኮረ ነው። በተጨማሪም እጩ ለሰው ልጆች ጥቅም የሚሰራ ዘላለማዊ ምስጢር ያዥነቱን የማይገረስስ ታማኝነቱንና ለማህበሩ የበላዮችና መመሪያ ደንቦች ከማያጠራጥር ከበሬታ ጋር ታዛዥ እንደሚሆንና ማናቸውንም የግል ፍላጎቶችን ለማህበሩ ሲል መስዋዕት የሚያደርግ መሆኑን ቃለ መሐላ ይፈጽማል። ሚነርቫሎች አንዳንድ የበላዮቻቸውን ኢሉሚኔትድ ሚነርቫሎችን እንዲገናኙና እንዲወያዩ ይፈቅድላቸዋል። እንዲህ አይነቱ ማበረታቻ ማግኘት ማዕረጉን ለሚቀላቀሉ አዲሶቹ ከፍተኛ ተነሳሽነትን ይፈጥርላቸዋል። ኢሉሚኔትድ ሚነርቫል ከሚነርቫሎቹ የሚመረጡትና በሶስተኛ ማዕረግ የሚቀመጡት ኢሉሚኔትድ ሚነርቫሎች በተግባራዊ ዓለም አንዳንድ ስራዎች እንዲሰሩ በግልጽ የሚቀመጡ ኃላፊነቶችን ይሰጧቸዋል። አብዛኞቹ ስራቸውን የሚያካትተው የሰው ልጆችን ለመምራት የሚደረጉት ዘዴዎች ፍጹም ማድረግን እንዲያጠኑ ይደረጋል። እያንዳንዱ ኢሉሚኔትድ ሚነርቫልስ በስሩ ሚነርቫሎች የሚሰጡት ሲሆን እነዚህን በሚገባ መርምሮ በሚገባቸው አቅጣጫ ያሰማራቸዋል። እኚህ በዝቅተኛ ደረጃ ያሉ አባሎችን በብዙሃኑ ላይ ሊደረግ ስለሚችል ስራ መሞከሪያ ያደርጓቸዋል ማለት ነው። የበላዮቻቸው ይገባቸዋል ብለው የሚያስቧቸውን ከሚነርቫል ወደ ኢሉሚኔትድ ሚነርቫል ያሸጋግሯቸዋል። በዚህ ጊዜ የሚኖረው ሰፊ የሽግግር ስነ ስርዓት በመልመሉ ጭንቅላት ውስጥ በማህበሩ ወደ ላይ ለሚያደርገው ጉዞ ህይወቱን ይበልጥ እያጠራ መሄድ እንደሚጠበቅበትና በዚህኛው አዲስ ማዕረግ ውስጥ ባለበት ወቅት ሰዎችን እንዴት መምራት ይቻላል የሚለውን ጥበብ መካን ዋና ግቡ እንደሆነ ይቀበላል። ይህንን ለማሳካት ማለትም ጥሩ የስነ ልቦና ባለሙያዎችና የሰዎችን ንቃተ ህሊና መሪ ለመሆን ያለማቋረጥ በስሩ የተደረጉት እንዲማሩ የመጡትን የሚነርቫሎችን ተግባራት ዓላማ፣ ምኞት፣ ስህተቶችና በጎ ጎናቸውን ያጠናል። ለዚህም ከባድ ኃላፊነት የሚሆን
ውስብስብ የመመሪያ ጥራዝ ይሰጠዋል። ሚነርቫሎቹ በሚያደርጉት ስብሰባዎች በቋሚነት ከመገኘት በተጨማሪም ራሳቸው ኢሉሚኔትድ ሚነርቫሎችም በወር አንዴ ይሰበሰባሉ። በዚህም ስለ ተማሪዎቻቸው ያለ መረጃና ለወደፊቱ የተሻለ ውጤት የሚያገኙበትን መንገድ ይወያዩበታል። በእነዚህ ስብሰባዎች የሚነርቫሎቹ መዝገቦች ታይተውና ታርመው ለማህበሮቹ የበላይ ኃላፊዎች ይተላልፋሉ። ከዚህ መሰረታዊ አደረጃጀት ቅርጽ በመነሳት ኢሉሚናቲ መስፋፋት ጀመረ። ሳምንት ይቀጥላል። ክብራትና ክብራን እንግዲህ የዛሬው የማራናታ ፕሮግራማችን የ2 ሰዓታት ቆይታችን ይሄንን ይመስል ነበር። ሁሉ ጊዜ እንደማደርገው ዛሬ ደግሞ የመጨረሻው ሰዓት ላይ የምናገርበት ሐሳብ ወይም መልእክት ልቤ ውስጥ የተቀመጠው ነገር በተለይ ደግሞ ለወጣቶችና ለቲኔጆች ነው። መንፈሳዊ ነገሮቻችሁ ላይ ትኩረት እንድታደርጉ። አብዛኞቻችን የኳስ ዓለም ውስጥ፣ አብዛኞቻችን የፊልም ዓለም ውስጥ፣ አብዛኞቻችን የሶሻል ሚዲያ ዓለም ውስጥ ነው የምንገኘውና በሚያልፍ ነገር ውስጥ ተወስደን ትኩረታችንን ነፍስ መንፈስ ስጋችንን ሁሉ ጭምር እስኪቆጣጠር ድረስ ከተሰጠንበት ነገር እንድንነቃ እንድናስተውል እግዚአብሔር በዘመናችን ሊያደርግ ላለው ነገር እግዚአብሔር በእኛ ህይወት ውስጥ ሊያደርግ ላለው ነገር የተዘጋጀን እንድንሆን አደራ ለማለት እንወዳለን። እንግዲህ መጽሐፍ ቅዱስ ሁሉ እንደሚያልፍ ሁሉ እንደሚጠቀለል ይናገራል። ሁሉ በሚያልፍበት ሁሉ በሚጠቀለልበት ሰዓት ውስጥ ማናችንም አንገኝም፣ ምናችንም አይገኝም። ያፈራነውም ያከማቸነውም የትኛውም ነገር አይኖርም። ነገር ግን ደግሞ በምድር ሳለን የላይኛውን ስራ ሰርተን ለላይኛው መንግስት የሰራነውን ስራ በላይኛው መንግስት ውስጥ ደግሞ ላበረከትነው ነገር በእግዚአብሔር ፊት የምንጠየቅበት ደግሞ በእግዚአብሔር ፊት የምንሸለምበት ነገር እንደሚኖር እናውቃለንና ስለዚህ በምድር ላይ የእግዚአብሔርን ሐሳብና ፈቃድን አድርገን ለማለፍ እሱ ላይ ፎከስ አድርጋችሁ እንድትሰሩ ወጣቶች ይሄንን ላበረታታችሁ ወዳለሁ። እግር ኳስ የሆነ ሰዓት ላይ ስሜታዊ የሚያረገን የሆነ ሰዓት ላይ የሚያስደስተን የሆነ ሰዓት ላይ ቀልባችንን ሁለንተናችንን ገዝቶ የምናየው ነገር ግን ደግሞ ከሆነ ሰዓት በኋላ ደግሞ የምናጣው ስለሆነ ከመንፈሳዊ ነገራችን ከሚያጎለን ነገር ከመንፈሳዊ ነገራችን በልጦ ከሚገዛን ከሚያስተዳድረን የበላይ ከሆነን ከሚቆጣጠረን ነገር ወጣቶች እንድትወጡ በጣም አደራ ለማለት ወዳለሁ። ብዙዎቻችሁ በእንደዚህ አይነት እስራት ውስጥ ስላላችሁ ማለት ነውና ቲኔጆችም ወጣቶችም ህፃናቶችም ጭምር ከእንደዚህ አይነት በምድር ላይ ካለ ለምድር ላይ ትኩረት ካደረግንበት ነገር ወጥተን ለመንፈሳዊ ነገር በላይ ለሚጠብቀን ለዘላለም ለምንኖርበት ነገር ትኩረት እንድንሰጥ ወላጆቻችሁ የሚሏችሁን መስማት ወላጆቻችሁ ለሚሏችሁ ነገር መገዛት ይሄ መጽሐፍ ቅዱሳዊ ነው። ስለዚህ የሚሏችሁ ነገር ስሙ። ከወላጅ ትእዛዝ ከወላጅ ፈቃድ ውጪ ባለ ነገር ውስጥ የምትሄዱ ከሆነ ዋጋ ያስከፍላችኋልና ይሄንን በጣም አበክሬ ለመናገር ወዳለሁ። አንዳንድ ወላጆችም ጭምር እንግዲህ እየነገራችሁኝ ያለው ነገር በልጆቻችሁ በቤተሰቦቻችሁ በሌላው ማህበረሰብ መካከል ውስጥ ባለው ነገር ምን ያህል ወጣቶችና ቲኔጆች በዚህ እስራት ውስጥ እንዳሉ ስትነግሩኝም ስለነበረ መልእክቴን አስተላልፍ ያለው የተወደዳችሁ ተመልካቾቻችን እንግዲህ አስባለሁ ይሄንን የምትመለከቱ በጣም ብዙ ወጣቶች እንዳላችሁ ቲኔጆች እንዳላችሁ ህፃናት እንዳላችሁ እንደምትሰሙኝም ደግሞ ተስፋ አረጋለሁ። በሚቀጥለው ሳምንት በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ የእግዚአብሔር ፈቃድ የእግዚአብሔር ክብር የእግዚአብሔር ህልውና የእግዚአብሔር መገኘት የእግዚአብሔር ጥበቃ የእግዚአብሔር ቸርነት ከሁላችን ጋር ይሁን። እስከ ሳምንት ሰላም ቆዩን። ተባረኩልን።